በተለያዩ ቦታዎች ሆናችሁ ዝግጅታችንን በመከታተል ላይ የምትገኙ ውድ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ዛሬም እንደተለመደው አንድ እንግዳ ይዤላችሁ ቀርቤያለሁ። የዛሬ እንግዳዬ ተስፋዬ ገብረአብ ወይም ገዳ ገብረአብ ነው። እንግዲህ ተስፋዬ ገብረአብ ወይም ገዳ ገብረአብ እንደምታውቁት ታዋቂ ጸሐፊ ነው። 8 መጽሐፍቶችን አሳትሟል። እንግዲህ ዛሬ አዲስ መጽሐፍ ይዞ ብቅ ብሏል። በመጀመሪያ ደረጃ ተስፋዬ ገብረአብ ወይም ደግሞ ገዳ ገብረአብ እንኳን ወደ ኦሮሚያ ሚዲያ ኔትወርክ በሰላም መጣላለ። ደጀኔ አመሰግናለሁ፣ ስለጋበዛችሁኝ አመሰግናለሁ። እንኳን ደህና ቆያችሁ። መልካም ተስፋዬ፣ እስኪ በየትኛው ስም ልጥራ? ሁለት ስሞች አሉ፣ ተስፋዬ ገብረአብ ወይ ገዳ ገብረአብ? ሁለቱንም መጠቀም ትችላለህ። መልካም እንግዲህ ተስፋዬ ወይም ገዳ ገብረአብ፣ ገዳን እንግዲህ የገዳ ምለውን ስም የዛሬ 2 ዓመት አካባቢ እንዳገኘ ነው ማቀውና እንዴት ነው እንግዲህ ኦሮሞ ዜጋ ነህና ኦሮምኛን እንዴት ነው የሞካከርክ ነው? አፋን ኦሮሞ እየሞካከርኩ ነው። ለመጻፍ ደረጃ ሊበቃ ባይችልም ሀብዬ ከስር መሰረቱ ለመማር ጥረት እያረኩ ነው። በሚቀጥለው ጊዜ ስንገናኝ በኦሮምኛ እናገር ይሆናል። አሁን እንግዲህ በቁቤ ትጽፋለህ ብዬ ተስፋ አደርጋለሁ። ፕሮፌሰር አስመሮም ለገሰ ስለ ኦሮሞ በተለይ ስለ ገዳ በአማርኛ፣ ተስፋዬ ወይ ደግሞ ገዳ ገብረአብ ደግሞ በቁቤ አፋን ኦሮሞ መጽሐፍ ይጽፋል ብዬ ተስፋ አደርጋለሁኝ። አመሰግናለሁ ተስፋዬ። አመሰግናለሁ። እስኪ ወደ ዛሬው ጉዳያችን እንለፍና ያገኘው እንግዲህ ዋሽንግተን ዲሲ ነው አሜሪካ። ከአስመራ በቀጥታ እንደመጣህ ነው የነገርከኝ። ወደ አሜሪካ ወደ ሰሜን አሜሪካ ያመጣህ ጉዳይ ምንድነው? በአስመራ ቆይታዬ ላለፉት 2 ዓመታት የኑረ ነቢ ማህደር በሚል ርዕስ መጽሐፍ ለመጻፍ እየሞከርኩ ነበር። በመጨረሻ መጽሐፉ ተጽፎ በማለቁ የማሳተሙንና የማከፋፈሉን ስራ ከዚህ ከሰሜን አሜሪካ ለመጀመር ወደዚህ መጥቻለሁ። መልካም ገዳ፣ እንግዲህ የመጽሐፉ ርዕስ ካንተ ፌስቡክ ላይ እንዳየሁት የኑረ ነቢ ማህደር ታትሞ አልቋል ይላል። ርዕሱ ኑረ ነቢ ማህደር ነው። መጽሐፉ በካርቶን እየታሸገ ነው። በዋሽንግተን ዲሲ መጽሐፍ ምረቃ ለማካሄድ ዝግጅት እየተደረገ ነው። ከሰኔ 1 2007 ዓ.ም ጀምሮ ይላል ገበያ ላይ ይውላል። እስኪ ስለዚህ መጽሐፍ ምን ትነግረናለህ? እንደገና ደግሞ ርዕሱን የመረጥክበት ምክንያት ምንድነው? ኑረ ነቢ ራሱ ምንድነው? መጽሐፉ ታትሞ አልቋል። በአማዞን ከሰኔ 1 ቀን ጀምሮ በአማዞንም መሽካርት በሚባል meshkart.com በሚባል ዌብሳይት እንዲሁም በተለያዩ የአሜሪካ ግዛቶች ለገበያ ይቀርባል። የምረቃ ስነ ስርዓትም በነገው ዕለት ኦሮሞ ኮሚኒቲ አዳራሽ በዋሽንግተን ዲሲ ይጀመራል። በአጠቃላይ መጽሐፉ ኑረ ነቢ ማህደር የሚል ርዕስ የመረጥኩበት ምክንያት ኑረ ነቢ የሰው ስም ነው፣ የሙስሊም ስም ነው። ኑር አልነቢ ይሉታል፣ የአምላክ ብርሃን ማለት መሰለኝ። ኑር ነቢ ብለው የሚጠሩ አሉ። ባጭሩ ደግሞ በተለይ በመታህት የሚባለው የኤርትራ ክፍል ቆላማው አካባቢ አሳጥረውት ወይም አገጣጥመውት ኑረ ነቢ ይላሉ። እና ይሄ ኑረ ነቢ የሚባል በ1890 አካባቢ የኖረ ሰው ነው። ከሱ ቤተሰብ ጋር የተያዘ መጽሐፍ ነው ይሄ። የሱ ቤተሰቦች እስከ አሁን ያለንበት እስከ 2016 ጀምሮ እስከ 2016 ድረስ አጠራቅመው የቆዩት ሰነድ በአጋጣሚ ከቤተሰቡ እኔ እጅ ገባ። ያንን ሰነድ መሰረት አድርጌ ነው ይሄንን መጽሐፍ የጻፍኩት። በአጠቃላይ ይዘቱ የፖለቲካና የስለላ ጉዳይ ነው ማለት ይቻላል።
መልካም ተስፋዬ እንግዲህ ይሄ የፖለቲካና የስለላ ይዘት አለው ብለሃል ራሱ እንትኑን ማለቴ ርዕሱን ኑረ ነቢ የሚለውን ለምን መረጥክ እንደገና ደግሞ እስኪ መጽሐፉን አግኝተው ላነበቡ ከዚህ ገና አዲስ ነውና ላነበቡ እንደው ይዘቱ ምን ይመስላል ይዘቱ የአንድ ቤተሰብ ታሪክ ላይ የተመሰረተ ታሪክ ነው ያ ቤተሰብ ግን በአጋጣሚ በኢትዮጵያ እና በኤርትራ እንዲሁም በሶማሊያ በከፍተኛ የፖለቲካና የስለላ ጉዳዮች ላይ ሲሳተፍ የኖረ ቤተሰብ ነው ከ1890 ጀምሮ እስከ 2091 ድረስ ከልጅ ልጅ እየተወራረሰ የተሳተፈ ቤተሰብ ነው ለአብነት የታሪኩ መሰረት የሆነው ገብርኤል የሚባል ሰው የኑረ ነቢ የልጅ ልጅ ማለት ነው የኃይለ ሥላሴ ባለስልጣን ነበረ ከፍተኛ ሚስጥሮችን ያውቅ ነበረ እነኛም ያውቃቸውን ነገሮች በሰነድ እየያዘ ያስቀምጥ ነበረ በመጨረሻ ሲያልፍ ሰነዶቹን ለባለቤቱ አስረክቦ አለፈ ባለቤቱ ስታልፍ ሰነዶቹን ለመጀመሪያ ልጇ አስረክባ ሄደች ኤርትራ ውስጥ የሉም ያ ቤተሰብ እንግዲህ ያንን ሰነድ በመጨረሻ የተረከበው ሰው እኔን ፈልጎ በማግኘት ሰጠኝ እነኛን ሰነዶች በተለያዩ ቋንቋ የተያዙ ነበሩ እነኛን በማስተርጎም ይሄ የተከማቸው ሰነድ ይዘቱ ምንድነው የሚለውን ለማወቅ ቻለን ማለት ነው አንዳንድ ነገሮችን ለመጥቀስ ያህል የኑረ ነቢ ልጆች ከኦነሲሞስ ጋር ግንኙነት ነበራቸው ኦነሲሞስን ለማያውቁት ኦነሲሞስ ነሲብ የመጽሐፍ ቅዱስን ወደ ኦሮምኛ ቋንቋ የተረጎመ የመጀመሪያው ሰው ነው ከሱ ጋር የተያያዘ ከዚህ ቀደም የማይታወቁ ታሪኮች ሰነዶች ውስጥ ተገኝተዋል የራስ ካሳ ኃይሉ የታወቁ ናቸው በአጼ ኃይለ ሥላሴ ጊዜ ትልቅ ስልጣን የነበራቸው ሰው ናቸው የእሳቸው 3 ልጆች በተለይ ደጃዝማች አበራና ደጃዝማች ወንድ ቦሰን ነው ተሳስቻለሁ ደጃዝማች አበራና ደጃዝማች አስፋውሰን የተመለከተ ከዚህ በፊት የማናውቀው ብዙ ሰነዶች አግኝቻለሁ እንደዚህ እየቀጠለ እስካለንበት እስከ 1991 ድረስ ይደርሳል የመጽሐፉ እውነተኛ ታሪክ ነው ልቦለድ አይደለም የሚታወቁ ሰዎች ናቸው ፎቶግራፎች አሉ እኔ ጸሐፊው እንኳን ያንን ሰነድ ሳገኝ የማላውቀው ነገር ነበር ያገኘሁት በዚህ ምክንያት ይሄን መጽሐፍ በሙሉ ኃይሌ በሙሉ ጊዜ ስጽፈው ከረምኩ በመጨረሻ ተጽፎ አልፎ እዚህ ደረጃ ላይ ለመድረስ በቅቷል እስኪ አካባቢውን ለማያውቁ ሰዎች ኤርትራ ውስጥ የት አካባቢ ነው ይሄ ሰነድ የተገኘው የኑረ ነቢ ቤተሰቦችስ የነበሩት የት አካባቢ ነው የኑረ ነቢ ቤተሰብ ኤርትራ ውስጥ 9 ብሔረሰቦች አሉ ኤርትራ ሲባል ትግርኛ ቋንቋ የሚናገሩ ብቻ የሚመስላቸው ብዙ ሰዎች አሉ ትግርኛ ቋንቋ የማይናገሩ ቋንቋቸው ያፍመፍቻ ቋንቋቸው ትግርኛ ያልሆነ ሌሎች 8 ብሔረሰቦች አሉ ኤርትራ ውስጥ ነማን ናቸው ብሌን ትግረ ሳሆ አፋር የመሳሰሉ ማለት ነው ከነኚህ 8 ብሔሮች መካከል አንዱ ብሌን ይባላል የዚህ መጽሐፍ ታሪክ ነው ያጠነጠነው ከብሌን ሙስሊም ብሌኖች የወጡ ሰዎች ታሪክ ላይ ነው እና ኑረ ነቢ ማለት የሙስሊም የታወቀ አንድ ጎሳ መሪ የነበረ ሰው ነው የሱ ልጆች የልጅ ልጆች የኢትዮጵያ ውስጥ ባለስልጣን የነበሩ ናቸው የመጨረሻው ትውልድ ውስጥ አንዱ በኤርትራ ትግል ውስጥ የገባ ነው ዋናው ቤተሰቡ አንድ አስገራሚ ባህል ነበረው ማለት ነው ሰነድ የማጠራቀም
ባህል ነበረው እንግዲህ ያንን ሰነድ በማስመርኮዝ ነው ይሄ መጽሐፍ የተጻፈው መልካም ተስፋዬ ገብረአብ ወይ ገዳ ገብረአብ እስኪ መጽሐፉን ይዘሃል አሁን አጋጣሚ ፍለፊት ካለ ይሄ ኑረናቢ ማደር ይሄ ነው ማለት ነው አንዳንድ ስዕሎች መጽሐፉ ውስጥ እንዳሉ ነው በተለይ ልታሳየን የምትችላቸው ነገሮች አሉ በተለይ ውስጥ ካሉ ስዕሎች ከጀርባ ለመጀመር ሶስት ሰዎች ይታያሉ ከመጽሐፉ ጀርባ ላይ በመካከሉ የምትታየው ሴት ሉላ ትባላለች ሉላ ማንበብና መጻፍ አትችልም ሞቃዲሾ ነው እድሜዋን የኖረችው አብዛኛው ህይወቷን ሞቃዲሾ ወጣትነቷን በሞቃዲሾ ከተማ ነው ያሳለፈችውና ኤርትራዊ ነች ሴት ኤርትራዊት ናት እና ሰነዶችን በመርፌና በክር እየሰፋች ታስቀምጥ ነበር ምን እንደያዙ አታውቅም ግን በአደራ ተረክባ መጨረሻ ይሄ እኔ እጅ ላይ የወደቀው ሰነድ ከዚህች ሴትዮ ከዚህች እናት የተገኘ ሰነድ ነው መጽሐፉን ለሚያነቡ በዝርዝር ያገኙታል ብዬ ተስፋ አደርጋለሁ መጽሐፉ ልቦለድ ድርሰት አይደለም ብዬ ተናገር ያለው የተለያዩ ስዕሎች ፎቶግራፎች በመጽሐፉ ውስጥ ተካተዋል እዚህ የምናያቸው ኢትዮጵያ መሪዎች የነበሩ ናቸው አጤ ሚኒሊክ እና ሰንጋል ሀጎስ ባህታ ሀጎስ የመሳሰሉ አጼ ዮሐንስ ራሳሉ ላይ የመሳሰሉ ከሰዎች ጋር መሪዎች ጋር በተያዘ ከዚህ በፊት በኢትዮጵያና በኤርትራ ህብረተሰብ ውስጥ በግልጽ የማይታወቁ አንዳንድ ሰነዶች ተገኝተዋል ይሄ ከታች የምታዩት ፎቶግራፍ ኦነሲሞስ ይኖርበት የነበረው ነው መጽሐፍ ቅዱስን ያሳተመበት ቤት ነው ፈራርሶ እኔ ይሄን መጽሐፍ በመጽፍበት ጊዜ ኩሉ የሚባል ቦታ ሄጄ ነበር እንደምታዩት ፈራርሶ እኔ ቆምኩበት ቦታ እቺ ብቻ ነው የቀረችው ለምልክት ሐውልት የቆመ ሐውልት ይታያል ቦታው ግን ምንም የለም ከዚህ ጋር በተያዘ ብዙ አስገራሚ ሰዎች የማያውቋቸው የነበሩ ታሪኮች በመጽሐፉ ተገልጸዋል ካገኘዋቸው ሰነዶች መካከል ተወሰኑትንም በፎቶግራፍ አምጥቻለሁ በጣም አስገራሚ የኤርትራ ታሪኮችም እዚህ ውስጥ አሉ ኤርትራውያን ሊቢያ እየሄዱ ይዋጉ ነበር በጣሊያን መንግስት በጣሊያን ሰራዊት ውስጥ ኤርትራውያን በሰፊው ተሳትፎ ነበራቸው ይሄን በተመለከተ ብዙ ከዚህ በፊት ያልተነገሩ ታሪኮች አሉ በመጽሐፉ ተካተዋል በአጠቃላይ በኢትዮጵያና በኤርትራ መካከል የተደረገ የስለላና የፖለቲካ ታሪክ ነው ሲባል የስለላ የሚለው የበለጠ አጽንኦት ሊሰጠው የሚገባ ነው በታሪክ ውስጥ ምክንያቱም ለኔ ራሱ አስገራሚ ነው የሆነብኝ ሰነዶቹን ሳነብ ማመን ነው ያቃተኝ በኢትዮጵያና በኤርትራ መካከል ይደረጉ የነበሩ ታሪኮችን ሳነብ እንግዲህ 400 ገጽ መጽሐፍ በዝርዝር መግለጽ ስለማይቻል ነካነካ ለማድረግ ሞክሬያለሁ መልካም እስኪ መጽሐፉን በተመለከተ አንድ ያለህን አስተያየት ስጋት ይሁን አላቅም ጽፈህ ነበርና ሌሎችም ስላንተ ብዙውን ጊዜ አወዛጋቢ ደራሲ ነው የሚሉ አንዳንድ ደግሞ ከፋፋይ የሚሉ አሉ አንዳንድ ለምሳሌ ከአንድ ቦታ ላይ አስተያየት ያገኘሁት ከጥላቻ የጸዳ ጽሁፍ ብትጽፍ አሪፍ ጸሐፊ ነው የሚሉ አሉ ባንተው ፌስቡክ ገጽ ላይ ስለ ዲሞክራሲ ስለ መጻፍ ስለ መናገር መብቶች እንታገላለን የሚሉ ወገኖች ከወዲው እንቅፋት ለመፍጠር በመሞከር ላይ መሆናቸውን ሰምቻለሁ ስድብና እንቅፋትን የመቋቋም ልምድ ስላለኝ አልደነቀኝም የኑረ ነቢ ማህደር መጽሐፍ እንዳይሰራጭ ተግተው በመስራት ላይ የሚገኙ ወገኖች አሉ እስኪ እነኚህ ምን ለማለት ነው ተስፋዬ እስኪ እዚህ አካባቢ የምትነግረን ነገር አለ አንድ በአካባቢያችን የተለመደ ነገር ምንድነው በተረት መልክ የተነገሩን ታሪኮች እንደ ቅዱስ ነገር
ወይም እንደ ሃይማኖት መነካት የለባቸውም የሚሉ ወገኖች አሉ። ያ ከወተት ጋር እንደ ጡጦ እየጠባን ያደግነውን ተረት የእውነተኛ ታሪክ ነው እሱን የነካ ወጉዝ ነው የሚሉ ወገኖች አሉ። ይሄ ይታወቃል። እኔን ዘረኛ ወይም ከፋፋይ የሚሉኝ መጀመሪያ የቡርቃ ዝምታ የሚለውን መጽሐፍ በመጻፌ ነው። የቡርቃ ዝምታ ላይ የገለጽኩት የአኖሌ ጉዳይ ነው። የአኖሌ ታሪክ እውነት ነው። እኔ ለኦሮሞዎች የነገርኳቸው ታሪክ አይደለም። ኦሮሞዎች ለኔ የነገሩኝ ታሪክ ነው። ይሄን የነገሩኝ ስለ አያቶቻቸው የሚያውቁ ሰዎች አርሲ ሄጄ ያጫወቱኝ ታሪክ ነው። ልክ ተገልብጦ እኔ ለኦሮሞ ሕዝብ ያንን ልቦለድ ጽፌ እንዳቀረብኩ አድርገው ቅስቀሳ ያደርጋሉ። ይሄ ቅስቀሳ እውነት ነው ብለው ያመኑ መጽሐፉን ሳያነቡ መልሰው መላልሰው ከፋፋይ ጽሁፎችን እንደምጽፍ ፕሮፓጋንዳ ስራ ይሰራሉ። ብዙም ግን የሰራላቸው አይመስለኝም። በአንድ ቀለበት ዙሪያ ያሉ ቅስቀሳውን ያካሂዳሉ። መጽሐፎቹ ሲታተሙ ግን አንባቢዎችን እኔ ያውቃለሁ። ከሁሉም ወገን መጽሐፎቼ አንባቢዎች አላቸው። ሰርቶላቸዋል። ፕሮፓጋንዳው ውጤት አምጥቷል ብዬ አላስብም። በጥቅሉ ይህ የኑረነቢ ማህደር የተባለው መጽሐፍም ከቡርቃ ዝምታ ባላነሰ ሁኔታ ሊያንጫጫቸው እንደሚችል አውቃለሁ። እውነት ሁሉ ጊዜ መራር ናት፣ ግን በአካባቢያችን መቀበል አለብን። በተለይም ወያኔን በአፈና የሚከሱ ሰዎች አሜሪካ ወይም አውሮፓ ተቀምጠው የመጽሐፍ ነፃነትን የማሰብ ነፃነትን ሲያግዱ ይገርመኛል። እነኚህ ሰዎች ስልጣን ቢይዙ ከወያኔ የከፋ እንጂ ያነሰ ሊሆኑ እንደማይችሉም እርግጠኛ መሆን የሚቻልበት ደረጃ አለ። ይሄንን ነው ማለት የምችለው። ተስፋዬ እዚህ ላይ ብዙውን ጊዜ ኦሮሞን ከሌላ ጋር ለማጋጨት ነው ተስፋዬ ጥረት የሚያደርገው ምለው አሉ። አሁን እንደጠቀስከው እንደገና ደግሞ ተስፋዬ ስለ ኤርትራ አይናገርም። እቺን እንደውም አንድ ቦታ ላይ የሰማሁት ያየሁት ለምን ይቺን ኢትዮጵያን አትፈታትም የሚል አስተያየት አይቻለሁ በአንተ መጽሐፍ ስር። ስለ ኤርትራ ብዙ አይነካም፣ ኢትዮጵያን በተለይ ኦሮሞን ከሌሎች ጋር ለማጋጨት ጥረት ያደርጋል ነው የሚሉትና ምን አስተያየት አለ? አዎ ስለ ኤርትራ አይጽፍም የሚል አስተያየት ይሰማል። ስለ ደቡብ ኢትዮጵያም ጽፌ አላውቅም። ብዙ ጊዜ በማውቀው ላይ ነበረ ስጽፍ የነበረው። ኤርትራ ከገባሁ በኋላ ኤርትራን ለማወቅ ጥረት አድርጌያለሁ። ይሄ የኑረነቢ ማህደር አብዛኛው መሰረቱ ኤርትራ ላይ በመሆኑም የመጀመሪያው በኤርትራ ጉዳይ ላይ የተጻፈ የመጀመሪያው መጽሐፍ ሊባል ይችላል። ሰዎች ግን ማሰብ ያለባቸው አንድ ደራሲ ሊጽፍ የፈለገው ራሱ መርጦ ይጽፋል እንጂ ይሄንን ጻፍ ይሄንን አትጻፍ ተብሎ ሊታዘዝ አይችልም። እዚህ በመሰረቱ ስለ ኤርትራ ለምን አልጻፍክም የሚባለው ስህተት ነው። በመሰለኝና ልጽፈው የሚችለው አጀንዳ ባገኘሁበት ጊዜ ግን አሁን ጽፌያለሁ። ይሄ ግን አይመስለኝም። ዋናው ጉዳይ ይሄ አይመስለኝም። በአጠቃላይ በመጽሐፎች የተገለጹ ኦሮሞን በተመለከተ የተገለጹ አንዳንድ ጥቃቅን እውነቶች ሊሸከሟቸው ከሚችሉት በላይ ወይም ከልጅነት ጀምሮ ሲነገራቸው ከኖረው የተለየ ስለሆነባቸው የከበዳቸው ይመስለኛል። አመለካከቱ ያው ከትምክህት የሚወለድ ነው። መልካም እንግዲህ ምናልባት ለዛ ምላሽ ሰጠ ይሆናል። በአንድ ጽሁፍ ላይ የኑራናቢ ማህደርን ለመጻፍ ሂደት መላ ኤርትራን አድካሚ ጉዞዎችን አድርጋለሁ፣ እነሆ በኤርትራ ላይ ለመጀመሪያ ጊዜ ዳጎስ ያለ መጽሐፍ ጻፍኩኝ ብለሃል። ምናልባት ለዛ ምላሽ ይሆን? ልክ ነው። ኤርትራ ጉዳይ ላይ አይጽፍም። ኤርትራ ጉዳይ ላይ ለምን አትጽፍም የሚል ተደጋጋሚ ጥያቄ ለሚያነሱ መልስ እንዲሆናቸው ነው በፌስቡክ ላይ ያን የገለጽኩት። ተስፋዬ ወይም ጋዳ ገብረአብ አሁንም ወደ ጻፍካቸው ነገር ልመለስና የኑራናቢ ማህደር ከእጄ ወጥቷል ነው ያልከው። ከዚህ በኋላ የኔ አይደለም ኑራናቢ ሆይ መንገዱን አልጋ ባልጋ እንዲሆንልህ እመኛለሁ። እኔ ግን የለሁም ከምረቃ በኋላ ጀምሮ ስለምቀጥለው መጽሐፍ ማሰብ ጀምራለሁ ነው ያልከውና እስኪ ስለምታስበው መጽሐፍ ወደ ኋላ ልመለስና
የምረቃውን ስነ ስርዓት እስኪ ለማወቅ ለሚፈልጉ ሰዎች ምን ይመስላል ከየት ተነስቶ የት ድረስ ነው ምረቃው? እንግዲህ የምረቃ ስነ ስርዓት የሚጀመረው በነገው ዕለት ሰኞ በዋሽንግተን ዲሲ ነው። በኦሮሞ ኮሚኒቲ አዳራሽ ውስጥ የምረቃ ስነ ስርዓቱ ይከፈታል። ከዛ በኋላ በሚቀጥለው ቅዳሜ ጁን 3 እንዲሁ ዋሽንግተን ዲሲ ላይ ሰፊ ምረቃ ይካሄዳል። አድራሻውን እንገልጻለን። መገለጽም ተጀምሯል። በመቀጠል ሚኒሶታ ዝግጅት ተደርጓል። እሱ ደግሞ ጁን 10 ቅዳሜ 3 PM ላይ በኦሮሞ ኮሚኒቲ አዳራሽ ነው ምረቃ የሚካሄደው። በነጋታው እሁድ ደግሞ በተመሳሳይ በሌላ አዳራሽ ውስጥ እንዲሁ ምረቃ ይካሄዳል። እንደዚህ ያለ በሲያትል ቤይ ኤሪያ፣ ሎስ አንጀለስ፣ ካናዳ ኦታዋ በመዞር የምርቃት ስነ ስርዓቶችን ለማካሄድ ዝግጅት እያደረግን ነው። እስካሁን ድረስ ምንም እንቅፋት አልገጠመንም። በአንዳንድ ዌብሳይቶች የማጥላላት፣ የመሳደብ፣ የማስፈራራት ዘመቻ ጀምረዋል። ብዙም ውጤት የሚያመጡበት አይደለም። ለምሳሌ ይሄንን መጽሐፍ እንግዲህ በመሐከል የትኛው መጽሐፍ እንደምናወራ አንዳንድ ጊዜ ታሳየናል ብዬ ተስፋ አደርጋለሁ አጠገብ ስላለ። ለምሳሌ እኔ ሰዎች እንድከታተሉ ትላንትና ለጥፌ ነበርና ኢትዮጵያ ውስጥ ያለን ሰዎች እንዴት ነው መጽሐፉን ማግኘት የምንችለው ምን ጥያቄ ያነሳሉ። እንደገና ደግሞ ተስፋዬ ገብረአብ ወይም ገዳ ገብረአብ ለምረቃው የኤርትራና የኦሮሞን ኮሚኒቲ ብቻ ለምንድን ነው የመረጠው የሚሉም አሉ። ምን ምላሽ አለ? አዳራሹን የመረጥነው በኦሮሞ ኮሚኒቲ አዳራሹን የመረጥነው እንጂ ኦሮሞን ብቻ አልመረጥንም። የጋና ኮሚኒቲ አዳራሽ ብናገኝም እዛም ልናደርገው እንችላለን። አዳራሹን ነው የመረጥነው። በአዳራሹ ማንም ኢትዮጵያዊ መጥቶ መጽሐፉን መግዛት ይችላል። አማርኛ አንባቢ ሁሉ ከኤርትራም ሊሆን ይችላል፣ ከኦሮሞ ቋንቋ ተናጋሪዎችም ሊሆኑ ይችላሉ። ቋንቋውን ማንበብ የሚችልና የኔን መጽሐፎች ማንበብ የሚችል በኦሮሞ ኮሚኒቲ አዳራሽ መጥተው መጽሐፉን መግዛት ይችላሉ። እዛ መታወቂያ እየታየ አይደለም የሚገባው እና አባባሉ ስህተት ነው። ማንም ሰው አዳራሽ ነው የመረጥነው። አዳራሹ ስለተመቸን ያንን መርጠነዋል እንጂ ለመለያየት ለመከፋፈል ተብሎ የሚደረግ አይደለም። መልካም። ኢትዮጵያ ውስጥ ካለን እንዴት ማግኘት እንችላለን የምላለው? ኢትዮጵያ ውስጥ የኔ መጽሐፍ የተከለከሉ ናቸው። እንዲታተሙም እንዲከፋፈሉም አይፈቀድም። ግን በአጭር ጊዜ ውስጥ ከዚህ ቀደም ይደረግ እንደነበረው ያልታወቁ ሰዎች አትመው እንደሚያከፋፍሉት መረጃ አለኝ። በዛ መንገድ ሊያገኙት ይችላሉ። ምናልባት እድሉ ያላቸው ደግሞ ከአማዞን ሊገዙ ይችላሉ ወይም የሚያውቋቸው ሰዎች ከዚህ ሊልኩላቸው ይችላሉ። ለጊዜው ሌላ መንገድ አላየንም፣ ያለም አልመሰለኝም። መልካም። ደራሲ ተስፋዬ ገብረአብ ወይም ገዳ ገብረአብ፣ እስኪ መጀመሪያ አካባቢ ገልጸሃል ይህን መጽሐፍ ለመጨረስ 2 ዓመት እንደፈጀብህ። ምናልባት ደራሲ መሆን የምፈልግ ነው መሰለኝ አንድ ተመልካቻችን። በእርግጥ አንድ መጽሐፍ ጽፌ ለመጨረስ ምን ያክል ይወስድብሃል የሚል ነውና ከዚሁ ካለው አዲሱ ኑረናቢ መጽሐፍ ጋር በተያያዘ እስኪ አጠር አድርገህ ብትገልጽና ከሰሜን አሜሪካ በተጨማሪ የት እንደምሰራጭም በዛው አጋጣሚ ለተመልካቾች ብትገልጽላቸው። ያው አንድ መጽሐፍ ለመጨረስ እንደ መጽሐፉ ይዘት ይወሰናል። የቡርቃ ዝምታን በ2 ዓመት ተኩል ነው ጽፌ የጨረስኩት። ረጅም ጊዜ ወሰደብኝ የቡርቃ ዝምታን ለመስራት ነው። ይሄ ኑረነቢ ማህደር 2 ዓመት እንኳን አልሞላም፣ 1 ዓመት ከ8 ወር አካባቢ ወስዶብኛል። ግን ሙሉ ጊዜን መጽሐፉ ላይ በመስራት ማለት ነው። የቡርቃ ዝምታ የተወሰነ የመንግስት ስራም እየሰራው የጋዜጠኝነት ስራ እየሰራው ነበር የምሰራው። የጋዜጠኛው ማስታወሻ እንደዚሁ 1 ዓመት ተኩል ወስዶብኛል። እንደዚህ ረጅም ጊዜ ወስዳል። ቀላል አይደለም ሙሉ ጊዜውን ለሚጽፍ ማለት ነው። ሙሉ ጊዜውን መጽሐፍ ስራ ላይ የማያውል
5 ዓመትም 10 ዓመትም ሊወስድበት ይችላል። ለማንኛውም የኑረነቢ ማህደር በአንድ ዓመት ከ8 ወር ወይም 2 ዓመት አካባቢ የተጠናቀቀ መጽሐፍ ነው። በአውሮፓ በስዊድን ቀድሞ ይደርሳል። ስቶክሆልም ሽያጭ ይዘረጋል ብለን ነው የምንጠብቀው። የለንደን አዱሊስ ሬስቶራንት እንዲሁ ተልኳል፣ ይደርሳቸዋል በቅርቡ። በተለያዩ በሆላንድ እና በጀርመን ፍራንክፈርት በመሳሰሉ ከተሞችም አንዳንድ ቦታ ላይ ለምረቃም ለመሄድ እቅድ አለ። መጽሐፉ ግን ሰፊ ስርጭት እንዲኖረው እየተደረገ ነው። ባለሳሳት ተስፋዬ 8 መጽሐፍቶችን እንደደረስክ ነውና እስኪ ያ ቁጥር ትክክል ነው ከሆነ ደግሞ እያንዳንዱ መጽሐፍ እስኪ አጠር አድርገ ተመልካቾቻችንን የምታስታውስ። የመጀመሪያ መጽሐፌ ገና በ24 ዓመት እድሜ ያለኝ የጻፍኩት ያልተመለሰው ባቡር የሚል ነው። እጄ ላይ የለም እሱ። ኢትዮጵያ ውስጥ ግን አትመው እንዳከፋፈሉት አውቃለሁ። በመቀጠል ያው የቡርቃ ዝምታ ነው የጻፍኩት። ይሄ 5ኛ እትም ነው የቡርቃ ዝምታ። እዚህ ሽፋኑ ላይ የምታዩት ሰው አኖሌ ዋቆ ይባላል። የታወቀ ሰው ነው። አኖሌ የተባለች ከተማ የተወለደ የሃወኒ ባል ወይም ወንድሟ ሁለቱንም ነው። ይሄ ነው። 3ኛ የቢሾፍቱ ቆሪጦች የሚል መጽሐፍ አትም ያለው እሱም እጄ ላይ የለም። ኢትዮጵያ ውስጥ ግን መታተሙን ሰምቻለሁ። በመቀጠል 3 ማስታወሻዎች ጽፌያለሁ። እነኚህ በአንባቢ በጣም የሚታወቁ ናቸው። የጋዜጠኛው ማስታወሻ፣ ከዛ የደራሲው ማስታወሻም እንደዚሁ በስፋት የተሰራጨ መጽሐፍ ነው። ከዛ በመቀጠል በጫልቱ እንደሄለን ምክንያት ጫልቱ ሚደቅሳ ምክንያት ትልቅ አጨቃጫቂ የነበረው የስደተኛው ማስታወሻ የሚለው ነው። ይሄም በስፋት ተሰራጭቷል። ከዚህ በኋላ ያተምኩት ጀሚላ እናት ነው። ይሄም አከራካሪ ሆነው ከቀጠሉ መጽሐፎች አንዱ ነው። ከዚህ በኋላ የቅዳሜ ማስታወሻ የሚል መጽሐፍ ታትሞ መሰራጨቱን ሰምቻለሁ በኔ ስም። እኔ የምጽፋቸውን በብሎግ ላይ የምጽፋቸውን መጣጥፎች ሰብስበው የቅዳሜ ማስታወሻ የአባይ ፀሐዬ ጦርነት በሚል አዲስ አበባ ላይ ማተማቸውን ሰምቻለሁ። እኔ ግን አላየሁትም፣ እስካሁንም አላየሁትም መጽሐፉን። ጽሁፉ የኔ ነው ግን ኤዲት አልተደረገም፣ ፕሩፍ ሪዲንግ አልተሰራም። በጣም ደረጃው የወረደ እንደሆነ ሰዎች ነግረውኛል አንብበው። በተረፈ ግን የመጨረሻ መጽሐፌ ይሄው አሁን የጻፍኩት የኑረነቢ ማህደር ነው። ተስፋዬ እኔ እንግዲህ ብዙ ሰዎች ያው አንተን የሚያውቁት መጀመሪያ በቡርቃ ዝምታ ነበር። እኔ ከምወዳቸው መጽሐፍቶች አንዱ ነውና ቡርቃ ዝምታ ያኔ ጻፍክበት ምክንያት ይኖርሃል፣ ከዚህ በፊትም ገልጸሃልና ዛሬ ቡርቃ ዝምታን ብትጽፍ እንዴት ነበር? ምን አይነት ርዕስ ነበር የምትሰጠው? እስካሁን ያ ቡርቃ ዝምታው እዛው ነው ያለው? የቡርቃ ዝምታ አብቅቷል። በኔ የህይወት ዘመን አንድ በጣም የሚገርመኝ የቡርቃ ዝምታ ሲያበቃ አያለው ብዬ ገምቼ አላውቅም። ምናልባት ከኔ እድሜ በኋላ ካለፍኩ በኋላ የሚመጣ ይመስለኝ ነበር። ከጠበቅኩት ጊዜ በጣም ፈጥኖ ቡርቃ ዝምታ በቃ። ቡርቃ ዝምታ ያበቃ ቀን የኦሮሞ ህዝብ ገንፍሎ ይወጣል ነው የሚለው መጽሐፉ። መላ ኦሮሚያን ያጥለቀልቃል፣ ድምጹ ይሰማል፣ ዝምታው ያበቃል የሚል ነበር። አሁን አይተነዋል። የቡርቃ ዝምታ አብቅቷል። አንድ የኦሮሞ ወጣት ሁሉንም ነገር ያውቃል፣ ስለማንነቱ ያውቃል፣ ታሪኩን ያውቃል፣ ባህሉን ይወዳል፣ ኦሮሞነቱን ያከብራል። ቀደም ያሉት ገዢዎች ማንነቱን እንዲክድ ያደረጉበትን ተጽዕኖ በጥሶት አልፏል። ያው ኦሮሞ በአንድ በተወሰነ አጭር ጊዜ ውስጥ መሃል አካባቢ ከኦሮሞነት ከማንነት የመሸሽ ዝንባሌዎች ነበሩ። ያ ተበጣጥሶ አልፎ በዚህ ባጭር ጊዜ በእኛ እድሜ በማየቴ በጣም ደስተኛ ነኝ። ዛሬ በጽፈው ኖሮ የቡርቃ ዝምታ ብዬ ልጽፍ አልችልም ነበር። ያ ርዕስ አልፏል። ቡርቃ ዝም አላለም። አሁን ከገደል ገደል የዘለለ የቡርቃ ወንዝ የዘመረ ነው በኦሮሚኛ። በጣም ደስ ይለኛል። ዛሬ ያኔ በጣም ዝምታ በነበረበት ጨለማ በነበረበት በተለይ ኦኤልኤፍ ወያኔ ክዶት ቻርተሩን ረግጦ
የገባውን ቃል ክዶ ኦኤልኤፍ ወደ በረሃ ተመልሶ የገባ ጊዜ ለኦሮሞ ህዝብ የጨለማ ዘመን ነበር። የተደራጀው የኦኤልኤፍ ኃይል ተበታትኖ ተስፋዬ መቁረጥ የሚመስሉ ሁኔታዎች ይታዩ የነበረበት ጊዜ ነበር። ያን ጊዜ ነው የቡርቃ ዝምታን የጻፍኩት። ዛሬ ብዙ ሊጻፍ ይችላል። በዛ በጨለማው ዘመን ጥቂት ኦሮሞ ጓደኞች ነበሩኝ። ይሄን ነበር የምናወራው። ወያኔ ውስጥ ሆነን ስለ ኦሮሞ ህዝብ እንነጋገር ነበር። ያኔ ገና የቁቤ ጄነሬሽን ልጆች ነበሩ፣ ህፃናት ነበሩ፣ ገና አኮኩሉ የሚጫወቱበት ዘመን ነበር። ዛሬ ትምህርታቸውን ጨርሰው ትልልቅ ደረጃ ላይ የደረሱ ናቸው። በዛን ጊዜ የቡርቃ ዝምታ ሲጻፍ የነበሩ ህፃናት ዛሬ ትልልቅ ሰዎች ሆነው ፖለቲካውን ሲመሩት እያየን ነው። እና በእውነቱ በዚህ አጋጣሚ የኦሮሞ ህዝብ ጥያቄ እንደዚህ ጎልቶ ወያኔን እያርበደበደው በተለያየ መንገድ ጥያቄዎቹን ለመመለስ የሚሯራጥበት ጊዜ ላይ ስለደረሰውና ይሄን ለማየት በመብቃቴ በጣም ደስተኛ ነኝ። በአጭር ጊዜ ውስጥ የተሟላ ይሆናል ጥያቄው ብዬ አምናለሁ። እንግዲህ ስለ ኦሮሞ አብዮት ወይ ኦሮሞ ፕሮቴስት ከዛም ኦሮሞ ሪቮሉሽን ካነሳን ዘንዳ ወያኔዎች በተለይ በአሁኑ ወቅት የኦሮሞ አብዮትን አፍነናል ብለው እስከ መናገር የደረሱበት ሁኔታ ነውና ያለው። እስኪ የኢትዮጵያንም ፖለቲካ እንደምከታተል በፊትም እዛ ውስጥ እንደነበረ ሰው የኦሮሞ ፕሮቴስት እንዴት ተገመግማለህ? የወያኔዎች የሚሰጡትንስ ፕሮፓጋንዳ አስተያየቶችን እንዴት ትመዝናቸዋለህ? የኦሮሞን ህዝብ ጥያቄና አመጽ ከዚህ በኋላ ማፈን አይቻልም። የኢሬቻ በዓል ላይ ያየናቸው በቪዲዮ ያየናቸው ወጣቶች ወያኔ ከመጣ በኋላ የተወለዱ ወጣቶች ናቸው። እነሱን ያየ ከዚህ በኋላ የኦሮሞ ጥያቄ ወይም ፍላጎትን ማፈን እንደማይቻል ይረዳል። ወያኔ አሁን ያለበት ሁኔታ ያልሞተ ለመምሰል ነው እየጣረ ያለው። ስልጣኑን ለማስቀጠል ማንኛውንም ነገር ለማድረግ ዝግጁ ሆኗል። በተለይ በጣም የሚያስገርመኝ ነገር አዲስ የተጀመረ ቅስቀሳዎች አሉ። በተለይ ከኤርትራ ጋር ትግራይ ትግርኝ የሚል አዲስ ሐሳብ ይዘው ከኤርትራ ወንድሞቻችን ጋር አንድ ህዝብ ነን የሚል ቅስቀሳ ጀምረዋል። ይሄንን ቅስቀሳ የጀመሩበት ምክንያት መሃል ላይ ተቀርቅረናል በሚል ፍርሃት ነው። ከመሃል ማዕበል ተነሳባቸው፣ ከጀርባቸው ጠላት ነው ያፈሩት። የመንፈስ ጭንቀት የተፈጠረባቸው ይመስላል። በዚህ መሃል የሚይዙት የሚጨብጡትን አጥተው ሊያድናቸው የሚችለውን ነገር ሁሉ ሲጨብጡ እየተመለከትን ነው። በመስመጥ ላይ ያለ ሰው አረፋ አንቆ ይዛል እንደሚባለው ይመስለኛል። ተስፋዬ እስኪ ግልጽ ለማድረግ ምንድነው ትግርኛ ነው ያልከው? ትግራይ ትግርኝ የሚለው ሐሳብ በአንዳንድ የትግራይ ምሁራን የሚሉ ሰዎች አሁን በሰፊው በማሰራጨት ላይ ያሉት አስተሳሰብ ነው። ለምን በዚህ ጊዜ እንደመጣ ግልጽ ነው። በፊት ኤርትራን ጨፈላልቀው አንድ ኦህዴድ አስመራ ላይ ለማስቀመጥ ነበር የፈለጉት። እሱ ሳይሳካ ሲቀር ሰላም የሌለው ጦርነት የሌለው ሁኔታ ላይ በመክተት አካባቢውን የኢትዮጵያን ሀብት በዝብዘን በዘብዛለን እስከመጨረሻው ለልጅ ልጅ ያወራረስን እንቆያለን የሚል ሐሳብ ነው የነበራቸው። ያ እንደማይሆን የዚህ ኦሮሞ አመጽ ሲፈነዳ ያ እንደማይሆን አዩ። በመቀጠል ከመሃል ሀገር ተገፍትረው ሊወጡ እንደሚችሉ በጎንደር የተከሰተው አንድ ማስረጃ ነበር። ከዚህ በኋላ ትግራይ ትግርኝ የሚባል ከዚህ በፊት ስሁል የሚባል ሰው የወያኔ አባል የነበረ ሰው በተለይ ያቀነቀነው የነበረ አስተሳሰብ ነው። ትግርኛ ተናጋሪውን አንድ ሀገር መመስረት የሚል ነው። ይሄን ሐሳብ በየቦታው ያሰራጩታል ያሉት። ኤርትራውያን በኩል ዞር ብሎም ያየው የለም። አነጋግሬ ነበር አንዳንድ ሰው ያው የመንፈስ ጭንቀት የወለደው ሐሳብ ይመስለኛል። መልካም እስኪ እንግዲህ ይሄ ወደፊት የምናየው ይሆናል። ምናልባት ይሄ ሐሳብ ከታላቋ ትግራይ ምስረታ ጋር የተያያዘ ነው ወይስ ሌላ ነው? የተደባለቀ ነው። ምን እንደሚፈልጉ አይታወቅም እነዚህ ሰዎች።
ሲጀምሩ ሐሳባቸውን በተለያየ ጊዜ ይለዋውጣሉ ትግራይ ትግሪኝ የሚለውን ብዙ አያነሱትም ነበር ታላቋ ትግራይ ይሉ ነበር አሁን ነው በቅርብ ጊዜ ደግሞ ድንገት ተነስተው ይሄንን ሐሳብ ማቀንቀን የጀመሩት እና ወያኔ የአንድ ግብ አንድ ዓላማ ኖሮት አያውቅም ስልጣኑን ለማዳን የተለያዩ አማራጮችን ሁሉ ጊዜ ይከተላል አሁንም የሚያደርገው ያንን ነው የሚመስለው ይሄ ግል አስተያየት ነው እንደዚህ አይነት ነገሮች ውስጡ እንደሚሄዱ ይታወቃል ብዙውን ጊዜ ወያኔ ከውስጥ ሲወጠር ከኤርትራ ጋር አንድ ሀገር የትግርኛ ተናጋሪ አንድ ሀገር እንፈጥራለን የሚል አስተያየት አለ ሌላ ጊዜ ደግሞ ከሌሎች አካባቢዎች ቆራርሶ ታላቋን ትግራይ ብቻ ለመመስረት እንደዛ አይነት እቅድ አለ ምናልባት ይሄኛው አዲሱ ሐሳብ ትግርኛ ተናጋሪዎችን ኤርትራን ጨምሮ አንድ መንግስት የማድረግ ሐሳብ ይመስለኛልና እሱን ለማለት ፈልገና ጽሁፎች ነው ያወጡ ያሉት የህዝብ አስተያየት ነው ለመሰብሰብ ይሞክራሉት በተወሰነ ደረጃ ተከታትየው ነበር እርስ በርስ ነው የሚያወሩት እርስ በርስ ህወሓት ለሁለት ተከፍሏል ነው የሚባለው እና አንዱ ክፍል ይሄ ትግራይ ትግርኝን ያቀነቅላል ሌላው ክፍል ደግሞ ኤርትራን በጦርነት መያዝ አለብን ነው ኤርትራን መውጋት የለብንም የሚል ሰላም መውረድ አለበት ይሄ ሰላም የሌለበት ጦርነት የሌለበት አስተሳሰብ ቀርቶ በኤርትራ ጋር ሰላም መፍጠር አለብን የሚል አንድ ቡድን አለ ያለም ኤርትራን በኃይል ይዘን ትግራይ ትግርኝ የተባለ ሀገር አጋዚያን የተባለ ሀገር እንመሰርታለን የሚል አለ እስቲ ይሄን ውስጥ ያለውን ደግሞ አረጋግተን መቀጠል እንችል ይሆናል ብሎ የሚያስብ ደግሞ አለ እንደዚህ መያዣ መጨበጫ የጠፋው ውል አልባ ሁኔታ ላይ ያሉ ይመስለኛል ሚዲያዎች እንደምከታተለው ሆነ ተስፋዬ እስኪ አሁን ከዚህ በፊት ህዝባዊ ወያኔ ሓርነት ትግራይ ወደ ለሁለት በተሰነጠቀበት ጊዜ አንድ በመለስ ዜናዊ የሚመራ ቡድን ነበር ሌላው ደግሞ በነስዬ አብርሃ ገብሩ አስራት የሚመራ ቡድን ነበር አሁን ሁለት የመሰንጠቅ አይነት አዝማሚያ የሚያሳዩት በማን ይመራሉ እነማን ናቸው የተጨበጠ ነገር የለም ይሄ ነው ማለት አይቻልም አንዳንድ ሚዲያዎች ላይ የሚወጡ አሉ ግን እሱን እርግጠኛ ሆኖ እንደ መረጃ መናገር ትንሽ የሚከብድ ይመስለኛል እስኪ ወደ ሌላ ጥያቄ እንለፍና እንግዲህ ግንቦት 20 ነው በአሁኑ ሰዓት ግንቦት 20 ህዝባዊ ወያኔ ሓርነት ትግራይ ፍንፍኔ በገባበት ወቅት ከነሱ ጋር የነበርክ ይመስለኛልና አሁን ከዛ ከ25 26 አመት ቆይታ በኋላ የግንቦት 20 ፍሬዎች እንዴት ተገመግማቸዋል እንዴት ታያለ ግንቦት 20 ወያኔ አዲስ አበባን ሲቆጣጠር የነበረው ሁኔታ አስተዋውሰዋለሁ ጭቆኖች የሚል ቃል ካፋቸው የማይጠፋ ነበሩ መሪዎቹ እኛም እውነት ይመስለን ነበር ጭቁን የሚል ነገር ይናገሩ ነበር ዛሬ ከ26 አመት በኋላ መለስ ብለን ስናየው ያ ደሙን እየከፈለ አዲስ አበባን እንዲቆጣጠሩ ያደረጋቸው የትግራይ ህዝብ አሁንም እንደተጨቆነ አሁንም እንደተበደለ ነው የጥቂት ሀብታሞች አገር ሆኗል በሚሊዮን ብር የሚነጋገሩ ስለ ቢሊዮን ዶላር የሚነጋገሩ የህወሓት አባላት የሞሉበት አገር ሆኗል እነ ጀነራል ጻድቃን ትልልቅ መልቲ ሚሊዮነር ሆነው ትልልቅ ፋብሪካ በግላቸው የሚገነቡበት ዘመን ላይ ደርሰናል እና ግንቦት 26ኛ አመቱን ሲያከብር የግንቦት 20 ፍሬዎች የሚባሉት በወያኔ ቀለበት ዙሪያ ያሉ ብዙ ገንዘብ የሰበሰቡ ሌቦች ናቸው ብዬ ነው ባጭሩ ገልጸው መልካም እንግዲህ ተስፋዬ ብዙ ጊዜ ለህም ግን አንድ ጥያቄ ምናልባት አንድ ሁለት ጥያቄ መጨመሪያ አይቀርም እንግዲህ አንተ ገዳ ገብረአብ ከተባልክ ወዲህ የአንድ ኦሮሞ ዜጋ ነህ እና የኦሮሞ ጉዳዮች እንደማንኛውም የኦሮሞ ተወላጅ ያገባሃልና ምናልባት ብዙ ኦሮሞን ለኦሮሞ ሪቮሉሽን ወይ ደግሞ ለኦሮሞ ፕሮቴስት ሁሉ ያነሳሳው ሰበብ የሆነው የፍንፍኔ ማስተር ፕላን ነበርና አሁን ደግሞ በቅርቡ ኦሮሞን የሚገፋ ረቂቅ አዋጆችን እስከ ማዘጋጀት ነበር የደረሱትና ብዙ ኦሮሞዎችን ከየቦታው በጣም አስቆጥቶ ያስነሳ ጉዳይ ነውና ምንድነው እስኪ ስለ ፍንፍኔ ምን እንደ አንድ ኦሮሞ ዜጋ እንደ ገዳ ገብረአብ
ምንድነው የምትለው የኦሮሞ ህዝብ ለፍንፍኔ ያለው ጥቅም ይሰጠዋል ነው የሚሉት ኦሮሞ ደግሞ ዋና ከተማዬ ነች አካሌ ነች ነው የምለውና ያንተ አስተያየት ምንድነው እዚህ ላይ እኔ የምለው በጽሁፎቼም ብዙ ጊዜ ደጋግሜ የምገልጸው አንድ ከባድ ማዕበል ከፊት እየገሰገሰ የመጣ ወያኔ ይሄንን ማዕበል አይቶታል እየሸራረፈ መስጠት መጀመሪያ አዲስ አበባን ማስተር ፕላን በማዘጋጀት ኦሮሚያ የምትባል ክልል በማጥፋት አንዱ ኦሮሞ ከሌላው ኦሮሞ የማይገናኝበትን ሁኔታ ለመፍጠር ነበር የተንቀሳቀሰው ይሄ በህዝብ አመጽ ከሽፏል እየተንሸራተተ ነው እየሄደ ያለው ወያኔ የኦፒዲዮ ሰዎችን አንስቶ ሌሎች እንዲመረጡ አድርጓል አንዳንድ ነገሮችን የመልቀቅ ዝንባሌዎች እያሳየ ነው አመጹ በተነከረ ቁጥር ይሄ በተለይ ህዝባዊ አመጹ በተነከረ መጠን እየተንሸራተቱ እየሄዱ ነው ያሉት በሚገኘው ወያኔ ለቀቁ በሚላቸው ጥቃቅን ጥቅሞች መታለልና እድል መስጠት የሚያስፈልግ አይመስለኝም ጥያቄውን እስከመጨረሻው መግፋት መቀጠል መቻል አለበት የኦሮሞ ህዝብ ይሄንንም የተረዳ ይመስለኛል ወያኔ እንግዲህ ከዚህ በላይ ልገልጸው የምችል አይመስለኝም እንደምታውቀው ነው ጽሁፍ ሰው ነኝ ጥሩ ነው እኔ እንደውም ካለ ጠባብ ጊዜ አቃለው ወዲና ወዲ እየተሯሯጥክ ነው ደግሞ እንግዳነ የመጨረሻው በተለይ በመጽሐፍ ላይ ለማተኮር ነበር እንግዲህ ሁሉን ነገር ስለመከታተል ደራሲ ደግሞ ሁሉን ነገር ይቆፍራልና ለዛ ነው እነኝን ጥያቄ ያነሳሁት እስኪ ወደ መጽሐፍ መጨረሻ ወደ መጽሐፍ ልመለስና አንድ ያልከው ነገር አለ ከምረቃው በኋላ ከዚህ ከኑረናቢ መጽሐፍ ምረቃው በኋላ ከዛ በኋላ ጀምሮ ስለምቀጥለው መጽሐፍ ማሰብ ጀምራለሁ ነው ያልከው ገና ስለምታስበው ነገር ነው ወይስ ተስፋዬ ሌላ ነገር አስበዋል አይ ሌላ ስራ የለኝም ስራዬ መጽሐፍ ነው ከዚህ መጽሐፍ በኋላም እጽፋለሁ ምን እንደምጽፍ በእውነቱ አላወቅኩም ከአሜሪካ ከተመለስኩ በኋላ ቁጭ ብዬ የማስብ ይመስለኛል መልካም ተስፋዬ እንግዲህ ወደ መጨረሻው አካባቢ እንዳልከው ይሄንን ያንተ መጽሐፍ እንዳይሸጥም አንዳንድ ተንኮል የመፈጸሙ ሁኔታ ምታያል ብለሃል ሌሎቹ ደግሞ መጽሐፍን እንደው በጉጉት የምትጠባበቁም አሉ እንደዚህ ፊት ለፊት ብታገኛቸው ስለ መጽሐፍ ምን ትላቸዋለህ እንደው ዘው ፊት ለፊት ብታገኛቸው ስለ መጽሐፍ ምትላቸው ነገር አለ ፊት ለፊት ሳገኛቸው እነሱ የሚሉኝ ነገር ነው ያለው ብዙ ጊዜ ጥሩ ነገር ነው የሚናገሩት ችግሩ ምንድነው ስም ቀይረው ነው ቅስቀሳ የሚያደርጉት በተጨባጭ